ይህ የ2018 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ክፍል 2 ከጥያቄ ቁጥር 21 እስከ 40 ከባለፈው የቀጠለው ነው። ጥያቄው ተዘጋጀው በቦሌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ጥያቄ ቁጥር 21 ፈሳሽ ከሆነ ፕላዝማና ከደም ሕዋሶች የተሰራ የአካላችን ክፍል የቱ ነው? ሀ ልብ፣ ለ ደም፣ ሐመሮሃ ሳምባ፣ መ ኩላሊት። ደም ካላችሁ ትክክል ነው። ደም ፈሳሽ ከሆነው ፕላዝማና በውስጡ ከሚገኙ ቀይ፣ ነጭና ፕላትሌት ሕዋሶች የተሰራ ነው። 22ኛ ከሚከተሉት ውስጥ በትክክል የተዛመደው የደም ሕዋስ የቱ ነው? ሀ ቀይ የደም ሕዋስ ኦክሲጅን መሸከም፣ ለ ነጭ የደም ሕዋስ ኦክሲጅን መሸከም፣ ሐመሮሃ ፕላትሌቶች በሽታ መከላከል፣ መ ቀይ የደም ሕዋሶች በሽታ መከላከል። ቀይ የደም ሕዋስ ኦክሲጅን መሸከም ካላችሁ ትክክል ነው። ቀይ የደም ሕዋሳት ዋና ስራ ኦክሲጅንን ወደ ተለያዩ የሰውነት ክፍሎች ማጓጓዝ ነው። ነጭ የደም ሕዋሳት በሽታ ይከላከላሉ። ፕላትሌቶች ደግሞ ደም እንዲረጋ ያደርጋሉ። በጣም ጥሩ። ጥያቄ ቁጥር 23 በኦክሲጅን የበለጸገ ደምን በአኦርታ ውስጥ ወደ ተለያዩ የሰውነት ክፍሎች የሚረጨው የደም ክፍል የቱ ነው? ሀ ቀኝ ተቀባይ ልበገንዳ፣ ለ ግራ አቀባይ ልበገንዳ፣ ሐመሮሃ ቀኝ አቀባይ ልበገንዳ፣ መ ግራ ተቀባይ ልበገንዳ። ግራ አቀባይ ልበገንዳ ካላችሁ ትክክል ነው። ግራ አቀባይ ልበገንዳ ንጹህ ደምን በታላቁ የደም ስር ወይም በአኦርታ በኩል ወደ መላው ሰውነት ይረጫል። 24ኛ ጥያቄ ከሚከተሉት ውስጥ የልብ ጠቀሜታ የሆነው የቱ ነው? ሀ ደም መርጨት፣ ለ ኦክሲጅን ለሕዋሳት ማድረስ፣ ሐመሮሃ የተቃጠለ አየር ከሰውነት ማስወገድ፣ መ ሁሉም መልስ ነው። ደም መርጨት ካላችሁ ትክክለኛው ምርጫ እሱ ነው። ምክንያቱም የልብ ዋና ተግባር ደምን በመርጨት በሰውነት ውስጥ እንዲዘዋወር ማድረግ ነው። ኦክሲጅን ማድረስ የደም ስራ ነው ማለት ነው። 25ኛ ከሚከተሉት ውስጥ በወር አበባ ጊዜ ከሚከሰቱ ዋና ዋና ሂደቶች መካከል የማይመደበው የቱ ነው? ሀ እንቁላል ወደ ማህፀን ቦይ መግባት፣ ለ እንቁላል በእንቁልጤ ውስጥ መቆየት፣ ሐመሮሃ ጽንስ ባለመከናወኑ የማህፀን ግድግዳ መፈራረስ፣ መ የማህፀን ግድግዳ በደም ስሮችና ሽፋን ህብረ ህዋስ መደራጀት። መልሱ እንቁላል በእንቁልጤ ውስጥ መቆየት የሚለው ነው። በወር አበባ ጊዜ እንቁላል ከእንቁልጤ ይወጣል እንጂ አይቆይም። ጥያቄ ቁጥር 26 በምጋት ጊዜ ዝቅተኛ ሆኖ በኢ ምጋት ጊዜ ደግሞ ከፍተኛ የሚሆነው የቱ ነው? ሀ ካርቦን ዳይኦክሳይድ፣ ለ ኦክሲጂን፣ ሐመሮሃ ናይትሮጂን፣ መ ለና ሐመሮሃ መልስ ናቸው። ካርቦን ዳይኦክሳይድ ካላችሁ ትክክለኛው መልስ እሱ ነው። አየር ወደ ውስጥ ስናስገባ ወይም በምጋት ጊዜ ኦክሲጂን ይበዛል። አየር ወደ ውጭ ስናስወጣ ወይም በኢ ምጋት ጊዜ ደግሞ በሰውነታችን ውስጥ የተፈጠረው ካርቦን ዳይኦክሳይድ በብዛት ይወጣል። ስለዚህ መልሱ ካርቦን ዳይኦክሳይድ ነው ማለት ነው። 27ኛ ስለ ልዩ ዘር ድብልቅ በትክክል የሚገልጸው የቱ ነው? ሀ የድብልቁ ይዘት ወጥና ተመሳሳይ ነው፣ ለ በአይንና በአጉሊ መነጽር ምንዝሮቹን መለየት ይቻላል፣ ሐመሮሃ ድብልቆቹ በአብዛኛው ሙሙት ናቸው፣ መ የድብልቁ ምንዝሮች በአይን ወይም በአጉሊ መነጽር መለየት አይቻልም። በአይንና በአጉሊ መነጽር ምንዝሮቹን መለየት ይቻላል ካላችሁ ትክክል ነው።
ምክንያቱም ልዩ ዘር ድብልቅ ማለት በውስጡ የያዛቸውን ነገሮች በቀላሉ መለየት የምንችልበት ድብልቅ ነው። ለምሳሌ አሸዋና ውሃ። ጥያቄ ቁጥር 28 የሁለት ፈሳሾችን ድብልቅ ባላቸው የእፍግታ ልዩነት የምንለይበት ዘዴ ምን ይባላል? ሀ ንጥረት፣ ለ ጥልያ፣ ሐመርሃ ቀረራ፣ መ ትነት። ቀረራ ካላችሁ ትክክል ነው። ቀረራ የማይደባለቁ ሁለት ፈሳሾችን እንደ ዘይትና ውሃ ያሉትን የእፍግታ ልዩነታቸውን በመጠቀም ለመለየት ያገለግላል። ጥያቄ ቁጥር 29 ከሚከተሉት አንዱ ታዳሽ የጉልበት ምንጭ አይደለም። ሀ ንፋስ፣ ለ ድንጋይ ከሰል፣ ሐመርሃ ውሃ፣ መ የፀሐይ ብርሃን። ድንጋይ ከሰል ካላችሁ ትክክል ነው። ምክንያቱም ንፋስ፣ ውሃና ፀሐይ ተፈጥሮ በየጊዜው የምታድሳቸው ናቸው። የድንጋይ ከሰል ግን አንድ ጥቅም ላይ ከዋለ በኋላ ሊተካ ስለማይችል ታዳሽ አይደለም ማለት ነው። ወደ ጥያቄያችን አጋማሽ ደረሰ። እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየትን ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል የትምህርት አይነቶች ጥያቄና መልሶቻቸው ከነማብራሪያዎቻቸው የሚኒስትሪም ሆነ የሞዴል ፈተና ስለምታገኙ በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኮልኩ ከሆነ ቪዲዮውን ያስቆማችሁ ተከታተሉ። መልካም ጊዜ። እንቀጥል። ጥያቄ ቁጥር 30 ክብደት ያላቸውን ነገሮች ለመጫን የሚጠቅመው የቀላል መኪና አይነት የቱ ነው? ሀ ዘንባይ ወለል፣ ለ ሽብልቅ፣ ሐመርሃ መፍቻ፣ መ ሽክርክሪት። ዘንባይ ወለል ካላችሁ ትክክል ነው። ዘንባይ ወለል ከፍታ ያላቸው ቦታዎች ላይ ከባድ ዕቃዎችን በቀላሉ ለመጫን ወይም ለማውረድ ያገለግላል። ጎበዝ። ጥያቄ ቁጥር 31 ከሚከተሉት ውስጥ የሽብልቅ ምሳሌ የቱ ነው? ሀ አካፋ፣ ለ መጥረቢያ፣ ሐመርሃ ፒንሳ፣ መ ባሬላ። ባሬላ አላችሁ? ትክክል አይደለም። አካፋ ብላችሁ ሊሆን ይችላል፣ እሱም ትክክል አይደለም። ምናልባት ፒንሳ ብላችሁ ይሆን? እሱም አይደለም። መልሱ መጥረቢያ ነው። ሽብልቅ ነገሮችን ለመክፈል ወይም ለመቁረጥ የሚያገለግል ሲሆን መጥረቢያ ለዚህ ጥሩ ምሳሌ ነው። 32ኛ በአንድ በተወሰነ አካባቢ ለረጅም ጊዜ የሚከሰት የአየር ጸባይ ድምር ውጤት ምን ይባላል? ሀ የአየር ግፊት፣ ለ የአየር ሁኔታ፣ ሐመርሃ የአየር ንብረት፣ መ የአየር ንብረት ተቆጣጣሪ። መልሱ የአየር ንብረት ነው። የአየር ሁኔታ የአጭር ጊዜ ሲሆን የአየር ንብረት ግን የ30 ዓመትና ከዛ በላይ የአየር ሁኔታ ድምር ውጤት ነው። ስለዚህ መልሱ የአየር ንብረት ነው ማለት ነው። 33ኛ ከምድር ወገብ በስተሰሜን የሚገኙ የምስራቅ አፍሪካ ሀገራት ዝናብ የሚያገኙት በየትኞቹ ወራት ነው? ሀ ከታህሳስ እስከ ሰኔ፣ ለ ከታህሳስ እስከ የካቲት፣ ሐመርሃ ከጥቅምት እስከ ሚያዝያ፣ መ ከሰኔ እስከ መስከረም። ከሰኔ እስከ መስከረም ካላችሁ ትክክል ነው። ከምድር ወገብ በስተሰሜን የሚገኙ ሀገራት እንደ ኢትዮጵያ ያሉት ዋናውን ዝናብ የሚያገኙት በክረምት ወራት ማለትም ከሰኔ እስከ መስከረም ነው ማለት ነው። 34ኛ የአየር ንብረት በከፍተኛ ደረጃ በመቆጣጠር ተጽዕኖ የሚያሳድረው በየትኛው ላይ ነው? ሀ በእንስሳት፣ ለ በእጽዋት፣ ሐመርሃ በአፈር አይነት፣ መ ሁሉም መልስ ነው።
ሁሉ መልስ ነው ካላችሁ ትክክል ነው። የአየር ንብረት በሰው፣ በእንስሳት፣ በእጽዋትና በአፈር ላይ ቀጥተኛ ተጽዕኖ አለው። 35ኛ ከሚከተሉት ውስጥ ዓመታዊ አማካይ የዝናብ መጠናቸው ከ250 ሚሜ በታች የሆነው የአየር ንብረት ክልል የቱ ነው? ሀ የደጋ የአየር ንብረት ክልል፣ ለ የበረሃ የአየር ንብረት ክልል፣ ሐመርሃ የሐሩር ሞቃታማ የባህር ዳርቻዎች፣ መ የሳር ምድር ሞቃታማ የአየር ንብረት ክልል። መልሱ የበረሃ የአየር ንብረት ክልል የሚለው ነው። የበረሃ አካባቢዎች በጣም ደረቃማ በመሆናቸው በዓመት የሚያገኙት የዝናብ መጠን ከ250 ሚሜ በታች ነው። በጣም ጥሩ እንቀጥል። ጥያቄ ቁጥር 36 ምስራቅ አፍሪካን የተለያዩ የተፈጥሮ ሀብት ባለቤት እንድትሆን ካስቻሏት ምክንያቶች ውስጥ የማይመደበው የቱ ነው? የማይመደበው ሀ የተለያዩ ተራራዎች፣ ለ የማዕድን እጥረት መኖር፣ ሐመርሃ አምባ ምድሮች፣ መ ዝቅተኛ ስፍራዎች። ትክክለኛው መልስ የማዕድን እጥረት መኖር የሚለው ነው። የምስራቅ አፍሪካ የመሬት አቀማመጥ ተራራ፣ አምባ ምድር አይነት ስለሆነ ለሀብት ምንጭነት አስተዋጽኦ አለው። የማዕድን እጥረት ግን ለሀብታምነት ምክንያት ሊሆን አይችልም። 37ኛ ከሚከተሉት ውስጥ በወርቅና በቆርቆሮ ማዕድን አይነት የምትታወቅ ሀገር የትኛዋ ናት? ሀ ብሩንዲ፣ ለ ሶማሊያ፣ ሐመርሃ ሩዋንዳ፣ መ ኤርትራ። መልሱ ብሩንዲ ነው። ብሩንዲ በምስራቅ አፍሪካ ውስጥ በወርቅና በቆርቆሮ ምርቷ ትታወቃለች። ወደ ጥያቄያችን ማገባደጃ የደረስን ነው። ጥያቄ ቁጥር 38 የማዕድን የማውጣት ሂደት የሚያስከትላቸው ዘርፈ ብዙ የአካባቢ ጉዳት የሆነው የቱ ነው? ሀ የመሬት አቀማመጥን ያስተካክላል፣ ለ የአየርና ውሃ መበከል ያስከትላል፣ ሐመርሃ ለአካባቢ ላሉ የዱር እንስሳት ምቹ ሁኔታን መፍጠሩ፣ መ ለአፈርና ውሃ ጥበቃ ያመቻል። መልሱ የአየርና ውሃ መበከል ያስከትላል የሚለው ነው። ማዕድን ሲቆፈር ለተለያዩ ኬሚካሎች በመጋለጡ ምክንያት የአየር የአፈርና የውሃ ብክለት ይከሰታል። 39ኛ ተገቢ የሆነ የተፈጥሮ ሀብት አጠቃቀም ዘዴዎችን ተግባራዊ ለማድረግ የሚያስችል የቱ ነው? ሀ ባዮጋዝን አለመጠቀም፣ ለ የአፈር መሸርሸርን ለመከላከል ዛፍ አለመትከል፣ ሐመርሃ በቤት ውስጥ ውሃን በአግባቡ መጠቀም፣ መ በወንዞች አካባቢ እጽዋትን አለመትከል። ትክክለኛው መልስ በቤት ውስጥ ውሃን በአግባቡ መጠቀም የሚለው ነው። ውሃን በአግባቡ መጠቀም አንዱ የተፈጥሮ ሀብት የአጠቃቀም ዘዴ ነው። የመጨረሻው ጥያቄ ቁጥር 40 ከሚከተሉት ውስጥ የተፈጥሮ ሀብት ለመንከባከብ የሚያስችለው ዘዴ የሆነው የቱ ነው? ሀ ታዳሽ የኃይል ምንጮችን አለመጠቀም፣ ለ የተፈጥሮ ሀብትን ያላግባብ መጠቀም፣ ሐመርሃ ሀገር በቀል እጽዋቶችን መትከል፣ መ የሚታደሱ የተፈጥሮ ሀብቶችን በመተካት አለመጠቀም። ሀገር በቀል እጽዋቶችን መትከል ካላችሁ ትክክለኛው መልስ እሱ ነው። እጽዋትን መትከል የአካባቢን ደህንነት ለመጠበቅና የተፈጥሮ ሀብትን ለመንከባከብ ወሳኝ ተግባር ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን ባቀረብነው ጥያቄ መልስና ማብራሪያ ላይ አስተያየትን ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። ሌሎቹ እንዲደርሳቸው ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል የሞዴልና የሚኒስትሪ ጥያቄዎች የተለያዩ አይነት ትምህርቶችን አካቶ ስለሚገኝ በቀላሉ ለማግኘት ቻናሉን ሳብስክራይብ አድርጉ።
እስካሁን በቀረበው ጥያቄ ላይ የፈጠንኩ ወይም የቸኩል ከሆነ ቪዲዮውን ያስቆማችሁ በጥሞና ተከታተሉ። የዚህን ቪዲዮ ፒዲኤፍ ከፈለጋችሁ ቴሌግራም ቻናል ሃው ቲዩብ ላይ ገብታችሁ ማግኘት ትችላላችሁ። መልካም የፈተና ዝግጅትና የፈተና ወቅት ይሁንላችሁ። አመሰግናለሁ።